ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። አማኑኤል ነኝ። የወለጋ ህዝብ በፍቅር የተሞላና ሰላም ወዳድ ህዝብ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በወለጋ የነበራቸው የልማት ስራዎች ጉብኝት አስመልክቶ በሰጡት ማብራሪያ በሶስቱም የወለጋ ዞኖች ያዩዋቸው ስራዎች ተስፋ ሰጪና አስደሳች ናቸው ብለዋል። ወለጋ ዛሬ ከፍተኛ የደስታ ዝናብ የሚዘንብባት ምድርና ሲሉ ገልጸው ልማታችንን እናልማ ሰላማችንን እንጠብቅም ብለዋል። የወለጋ ህዝብ በፍቅር የተሞላና ሰላም ወዳድ መሆኑን ገልጸው ህዝቡ ጠላቱ እንኳን ቢሆን ከተቸገረ ለመርዳት ልቡ የቀና እጁ የተዘረጋ ነው ሲሉም ገልጸዋል። ትምህርት፣ ዕውቀትና ስራ የሚወደው የወለጋ ህዝብ በሆነ ወቅት የሰላም እጦት ገጥሞት እንደነበረም አስታውሷል። ከቅርብ ጊዜ ወዲህ በአካባቢው የልማት ስራዎች መጀመራቸውን የገለጹት ጠቅላይ ሚኒስትሩ እንበርታ፣ እንስራ፣ ለሀገር ብልጽግና በጋራ እንቁም፣ የህዝባችንን አንድነት ይጠናከራልን ብለዋል። በረባ ባረባ ከመባላት ከመጣላት ከመዋጋት አንዱ ያንደኛውን ሩጫ ከማገትና ከማድከም በመቆጠብ በጋራ ሆነን ልማት እናረጋግጥ ሲሉም አሳስቧል። የሩቅ ጠላቶች ያላቸውን ፍላጎት ለማሳካት መከፋፈልና መጨቃጨቅን መተው እንደሚገባ ገልጸው የጀመርነውን መልካም ጉዞ በርትተን እናስቀጥላለን ብለዋል። አየር መንገዱ በሶስት ከተሞች አዳዲስ የአውሮፕላን ማረፊያዎችን ስራ ላይ ያስጀምር ነው ተባለ። የአፍሪካ ግዙፉ የኢትዮጵያ አየር መንገድ የሀገር ውስጥ የበረራ ትስስር ይበልጥ የሚያጠናክሩ ሶስት አዳዲስ የአውሮፕላን ማረፊያዎችን በቅርቡ አስመርቆ ስራ እንደሚጀምር አስታውቋል። አየር መንገዱ ባወጣው መግለጫ መሰረት በነገሌ ቦረና፣ በጎሬ መቱ እና በደብረ ማርቆስ የተገነቡት አዳዲስ አውሮፕላን ማረፊያዎች እስከ መጪው ሚያዝያ ወር አጋማሽ 2018 ዓ.ም ድረስ ተመርቆ ለአገልግሎት ዝግጁ ይሆናሉ። አየር መንገዱ ወደ እነዚህ ሶስት አዳዲስ መዳረሻዎች በሳምንት 3 ጊዜ መደበኛ የመንገደኞች በረራ ለማድረግ አቅዷል። ይህም የአየር መንገዱን አጠቃላይ የሀገር ውስጥ የበረራ መዳረሻዎችን ቁጥር ወደ 26 ከፍ የሚያደርገው ሲሆን በኢትዮጵያ የተለያዩ ክልሎች መካከል ያለው የንግድ የቱሪዝምና የማህበራዊ ትስስር ወደ አዲስ ምዕራፍ ያሸጋግራል ተብሎ ይጠበቃል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የበረራዎቹ መጀመር ለአየር መንገዱ ብቻ ሳይሆን ለሀገሪቱ ትልቅ ስኬት መሆኑንም ገልጸዋል። አዲሱ የተሻሻለው የክልል ገቢ ግብር አዋጅ ቁጥር 49/2018 የግብር መሰረትን በማስፋት የክልሉን ሁለንተናዊ እድገት ያፋጥናል ሲሉ የደቡብ ምዕራብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ ተናግረዋል። የክልሉ ገቢዎች ቢሮ ኃላፊዋ እንዳሉት በክልል ምክር ቤት ጸድቆ ወደ ስራ በገባው የደቡብ ምዕራብ ኢትዮጵያ ክልል መንግስት የገቢ ግብር ማሻሻያ አዋጅ ቁጥር 49/2018 ዙሪያ ማብራሪያ ሰጥቷል። ቢሮ በተያዘው በጀት ዓመት ከ18.4 ቢሊዮን ብር በላይ ገቢ በመሰብሰብ ከ64.53 በመቶ በላይ የክልሉን መንግስት የልማት ወጪ ለመሸፈን እየሰራ ይገኛል። በገቢ ግብር ስርዓት ላይ ለውጥ በማድረግ የመንግስትን ገቢ አሰባሰብ ማሻሻል ለክልሉ ሁለንተናዊ ኢኮኖሚ እድገት የገቢ አስተዋጽኦን ለማላቅ እየሰራ መሆኑንም ኃላፊዋ ተናግረዋል። ታዋቂው የኬንያ ፓርላማ አባል ጁኔት መሐመድ በኬንያ ምክር ቤት ባደረጉት ንግግር አዲስ አበባ አሁን የአፍሪካ አዲሷ ዱባይ ሆናለች ሲሉ ገለጹ። በሶማሌ ክልል ምክር ቤት ፕሬዝዳንት የተመራ የኢትዮጵያ ልዑካን ቡድን በኬንያ ምክር ቤት በተገኙበት ወቅት ንግግር ያደረጉት ጁኔት መሐመድ የአዲስ አበባ ለውጥና ስራ እንዳስደነቃቸው ተናግረዋል። ይህም አዲስ አበባ አሁን የአፍሪካ አዲሷ ዱባይ እንድትሆን አድርጓታል ሲሉም ገልጸዋል። ኬንያ ከኢትዮጵያ ጋር ረጅም ድንበር እንደምትጋራ ጠቅሰው በአዲስ አበባ የታየው ለውጥ እኛንም የሚያነቃቃ የንግድ ትስስሩን በማፋጠን ኢትዮጵያን ቀጣይ ንግድ ማዕከል እንደሚያደርጋትም ገልጸዋል። በአውሮፓ፣ በአሜሪካ፣ በሲንጋፖር ወይም በየትኛውም የዓለም ክፍል ልምድ ለመቅሰም ከመሄድ ይልቅ ከተማን እንዴት ማልማት እንደሚቻልና እንዴት ወደ ዘመናዊ ከተማ እንደለወጧት ከአዲስ አበባ ልምድ መውሰድ ይኖርብናል ብለዋል ሲል የዘገበው የኬንያ ዲጂታል ኒውስ ነው።
ዜሌንስኪ በፕሬዝዳንት ትራምፕ ላይ ወቀሳ አቀረቡ። በጄኔቫ እየተካሄደ ባለው ድርድር ከሩሲያ ጋር ስምምነት ላይ እንዲደረስ ትራምፕ እያደረጉት ያለው ጫና ፍትሃዊ አይደለም ሲሉ የዩክሬኑ ፕሬዝዳንት ዜሌንስኪ ገልጸዋል። ሁለቱ አካላት ማክሰኞ ዕለት በጄኔቫ ያከናወኑት ድርድር ውጥረት የተሞላበት የነበረ በመሆኑ ስምምነት ላይ መድረስ ሳይቻል መቅረቱ ይታወሳል። የድርድር ዛሬ ሮብም የቀጠለ ሲሆን የትራምፕ መልእክተኛ የሆኑት የሰላም ጥረቱ ትርጉም ያለው መሻሻል ማሳየቱን ተናግረዋል። ነገር ግን ፕሬዝዳንት ዜሌንስኪ በድርድሩ ላይ ምንም አይነት መሻሻል እንደሌለ ገልጸው አሜሪካ በሀገራቸው ላይ ጫና ለማድረግ እየሞከረች መሆኑንም አስረድተዋል። ከቡና ሚዲያና ኮሚኒኬሽን የሰዓቱ ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።